የሌሊት አጋማሽ ላይ የቆሰለው ሜክ ከፖሊስ ለማምለጥ ሲሞክር ከተማዋን አቋርጦ እየሮጠ ሲሆን በአንድ ጠባብ መንገድ ላይ ወድቆ መትረፍ እንደማይችል እያሰበም ይስቃል። በድንገት የፈሰሰው ደሙ ወደ ላይ ይንሳፈፍና አንድ ሚስጥራዊ ካባ የለበሰ ሰው መክ ታማኝነቱን ከሰጠው ሕያው እንደሚያደርገው ነግሮት እሱም ሌላ አማራጭ ስለሌለው ተስማምቶ እንግዳውም ኃይሉን በመጠቀም ከፍ አድርጎት ቃል ኪዳኑንም አትሞ በዚህ ምክንያትም የሜክ አካልም ያበራና እሱም በህመም እየጮኸ ታይቶ ፖሊሶች በመጨረሻ መንገዱ ላይ ሲደርሱ ግድግዳው ላይ የደም ጎርፍም ያገኛሉ። ብዙም ሳይቆይ የጎዳና ላይ ትርምስ ያለ ሲሆን ጭራቆች በሁሉም ቦታ ሰዎችን ሲገድሉ አንድ ካባ የለበሰ እንግዳ በረጋ መንፈስ እየተመለከተና ጄክም እየጮኸ ትላልቅ ነበልባሎች ሁሉንም ነገር እያቃጠሉ የታየ ሲሆን ሁሉ በእርግጥ ቻን የተባለ መነኩሴ ራእይ እንደሆነም ይገለጣል። ወዲያውኑ ዕቃዎቹን ሰብስቦ ዊቼን በመባል የሚታወቀው የሙት አስማተኛው አባቱ ወደ ምድር መመለሱንና ሊያስቆመው መሄድ እንዳለበትም ለመምህሩ ሲነግረው እናያለን። ይህ በእንዲህ እንዳለ ጄክና ቤተሰቡ ባንኮክም ይደርሳሉ። እነሱ ለእረፍት የመጡ ቢሆንም ነገር ግን ጄክ የሥራ ስልክ ጥሪዎችን ማንሳቱንም አያቆምም። ሚስቱ ፕራንግ ተወቅሰውና ለቤተሰቡ ቅድሚያ እንዲሰጥም አስታውሰው ጄክ የተሻለ ለመሆን ቃል ገብቶላት እሱ የጎዳና ላይ ፖሊስ የነበረበትን ጊዜ እያስታወሰ በአጋጣሚ ዞር ሲሉ ልጃቸው እንደጠፋች ይገነዘባሉ። ባልና ሚስቱ ከተማዋን በሙሉ በጭንቀት ይፈልጉና ትንሽ ከሮጡ በኋላ ሉን ከአንድ ድልድይ ላይ ከቻን ጋርም ሲያወሩ አግኝተዋት ሉ ብቻዋን ስለሄደች ወቅሰዋትም ቻንንም ስለተንከባከባትም ያመሰግኑታል። ነገር ግን ቻን የጄክን ስምና ማንነት አስቀድሞ በማወቁ አስደንቋቸው ቻን መገናኘታቸው ዕጣ ፈንታ እንደሆነ በመናገር ጄክን የበሮቹ ጠባቂ ብሎ በመጥራት በደም ጨረቃ ስር በሞት የተወለደው እሱ እንደሆነ ነግሮት ታላላቅ ፈተናዎች እንደሚገጥሙትና ሁሉንም ነገር እንደሚያጣ ሲያስጠነቅቀው ሆኖም ጄክ ቻንን እንደ እብድ ሰው ቆጥሮ ከቤተሰቡ ጋርም ጥሎት ይሄዳል። በኋላ በገበያ ማዕከል ውስጥ ሉ በቲሸርቷ ላይ አይስክሪም ደፍታ ፕራንግም እንድትታጠብ ወደ መጸዳጃ ቤት ወስዳት በዚያን ጊዜ መክ ወደ ገበያ ማዕከሉ ገብቶ አንድን ሰው ገጭቶ ከረሜላውን ይሰጠውና ሽጉጥ አውጥቶ ገድሎት ሰዎችም በዚህ ተደናግጠው ለመሮጥ ሲሞክሩ መክ በዘፈቀደ መተኮሱን በመቀጠል ገበያተኞቹንም ሆነ ሰራተኞቹንም ይገላል። ወደ መውጫው የሚጣደፍ ትልቅ ህዝብ የነበረ ሲሆን ነገር ግን ጄክ ቤተሰቡ ጋር ለመድረስ በመካከላቸው ገፍቶ ይገባና እሱ ሰውን ለመርዳት ሲሞክር በመጸዳጃ ቤት ውስጥ እንዲደበቁ ነግሯቸው አራት የተባለ ፖሊስም ወደ ስፍራው ደርሶ ወደ ገበያ ማዕከሉ ሲገባ ጄክ በጥንቃቄ የተንቀሳቀሰ ሰዎችን ተደብቀው እንዲቆዩ እየነገራቸው መክ በደም የተበከለ አሻንጉሊት አይቶ ሀሳቡ ሲከፈል ጄክ ሽጉጥ ይዞ ወጥቶ መክ መሳሪያውን እንዲጥልም ጠይቆት መክ ሳይረበሽ ቀርቶ አሻንጉሊቱን በመጠቀም በልጅ ድምጽም ከጄክ ጋር ማውራት ጀምሮ አሜሪካዊ በመሆኑ እያሾፈበት እንዲሁም ሉንና አይስክሬሙን በመጥቀስ ጄክም እጅ ካልሰጠ እንደሚገድለው ቢያስፈራራውም መክም ተኩሱ ከፍቶ ይህም ጄክ እንደገና እንዲደበቅ አስገድዶት በአቅራቢያው ተደብቃ የምትገኝ አንዲት ሴት ልጅ ስልኳን ለመጠቀም ስትሞክርም መክም ተኩሶም ይጥላታል። ከውጪ አንድ ሙሉ የፖሊስና የእሳት አደጋ ሰራተኞች ቡድን ገበያ ማዕከሉን ከበውት ጄክ መክን እብድ ብሎት ይህም ከአሻንጉሊት ጋር እንደገና እንዲያወራ አድርጎት ሳያስበው ጄክ በትቶ ተኩሶበት መክ በጉልበቱ ሲወድቅ አራትም ከኋላው ታይቶ ነገር ግን እሱ አሁንም ምንም ሳይረበሽ ጄክን ስለመታው እያመሰገነው አሁን ስርዓት አምልኮ ተጠናቋል በማለት ጠባቂው ብሎም ይጠራዋል። በድንገት የመክ አካል መቃጠል ጀምሮ ፈንድቶ ይህም ህንፃው በሙሉ እንዲናወጥ አድርጎ ጭሱ ከገበያ ማዕከሉ በላይ ሆኖ የሚያገሳ የራስ ቅል ይፈጥርና የእሳት ነበልባሎችን በከተማው አቅጣጫዎች ሁሉ ይተኮሳሉ። ፕራንግ ሉን ከመጸዳጃ ቤት ጎትታ አውጥታ ወደ ውጪ ቢሮጡም ነገር ግን አውቶቡስ ሲጋጭና ሰዎች እርስ በርስ ሲፋጁ ብቻ ነው የሚያዩት። የእሳት አደጋ ሰራተኛውም ሰውን እየወጋ ነው። ሁለቱ ወደ ገበያ ማዕከሉ ለመመለስ ተገደው በጥንቃቄ ሲንቀሳቀሱ አንድ ሰው በተከታታይ የአንድን ሰው ጭንቅላት በመደርደሪያ ላይ ሲሰብርና በዋናው ጠረጴዛ ላይ ያለን አስክሬንም ያያሉ። አንድ እብድ ሰው ከመንገዱ ጥግ ብቅ ብሎ ሊያጠቃቸው ሲሞክር ፕራንግን በእግሯ የልብስ አሻንጉሊት ወደሱ መታ በፕላስቲኩ ክንድ ጭንቅላቱ ላይም ደብድባው ከዚያም ፕራንግና ሉ ኤስኬሌተሩን ቢወጡም ነገር ግን ተጨማሪ ሰዎች እነሱን ሲከተሉም ይመለከታሉ። ፕራንግ ሉን በደረጃው ውጫዊ ጫፍ ላይ አድርጋት እንድትንሸራተትም አድርጋ እሷም ደረጃውን እየወረደች የአሻንጉሊቱን ክንድ በመጠቀምም የሚመጡትን ሰው እየተከላከለች ወደሚቀጥለው ፎቅ ስትደርስ አንድ ሰው ይዟት በጭንቀት ውስጥ ያለችው ፕራንግም ጠላትን ለመጣል በመጣደፍ ሌላውን አጥቂ በመምታትም ልጇን ታድናታለች።
እነሱም ሸሽተው እንደወጡ አውቶቡስ ሲቆም አይተው ሹፌሩ ወጥቶ በሌላ ሰው ጥቃት ደርሶበት ውጊያ ተነስቶ ፕራንግ ከሉ ጋር ለማምለጥ ብትሞክርም ነገር ግን በየጥጋ ጥጉ ሁከት፣ መሳሪያ፣ እሳትና የመኪና ግጭት አይታ ብዙ ከሮጡ በኋላ በአንድ ግሮሰሪ ውስጥ ለመደበቅ መግባት ችለው የፕራንግ ሞባይልም ስለማይሰራ ስለዚህ በጥንቃቄ ተንቀሳቅሳ በጠረጴዛው ላይ ያለውን አስክሬን ችላ ብላ የሱቁን ስልክ ለመጠቀም ብትሞክርም ነገር ግን እሱም አይሰራም። በዚህ ጊዜ አንድ ጭራቅ የሚመስል ሰው ወደ ሱቁ ገብቶ ጥቂት ምርቶችን ከመወርወሩ በፊት አስክሬኑንም መርምሮ ከዚያም ቦታውን ማሰስ ሲጀምር ስለዚህ ሉ እንዳያገኛት መንቀሳቀስም ነበረባት። በሚያሳዝን ሁኔታ አንድ አስክሬን ውጪ መስኮቱን ሲመታ ድምፅ አሰምታ እሱም አግኝቷት ሊያጠቃ ሲል ፕራንግ ከኋላው በመምታትም ጥላው። ይህ በእንዲህ እንዳለ ጄክና አራት ለፍንዳታው በጣም ቅርብ ስለነበሩ እንዴት እንደተረፉ ሳይረዱም ይነሳሉ። በአካባቢው ምንም አስክሬኖች አለመኖራቸውንም አስተውለው ጄክ በአቅራቢያው የቆመ ሰው ቢያይም ነገር ግን በፍጥነት ጠፍቶ አራት አንዳንድ ደም በወለሉ ላይ አግኝቶ በጣም የቆየው እንደሆኑ አስተውሎ አንዳንድ ድምጾችን ሲሰሙ ለመመርመር ሄደው ቢላዋ የያዘች ሴትም ያገኛሉ። ዞር ስትል ጭራቅ የሚመስል ፊቷን ትገልጥና የዘላበትን በመውጋት ገድላው ጄክ ተኩስ ቢከፍትም ነገር ግን ጥይቶቹ ምንም አያደርጉም። ሴትዮዋም ቀጥላ እሱን ስታጠቃው በዚህም ውጊያ ተጀመሮ ከትንሽ ትግል በኋላ ጄክ ጭንቅላቷን በመምታትም ሊጥላትም ይችላል። ከዚያ በኋላ ጄክ ሮጦ ቢደበቅም ነገር ግን ሴትዮዋ በፍጥነት አገግማ እሱን ፍለጋም ትመጣለች። ድንገት እግሮቿ አድገው በጣሪያው ላይም ለመጎተት ዘላ ጄክ ቀስ ብሎ ቢደበቅም ነገር ግን በመጨረሻ ሴትዮዋ አግኝታው ጎትታ ስታወጣው እሷ ላይ ለመተኮስ እየሞከረ ነገር ግን ይህች ፍጡር መሳሪያውን መሸወድ ችላ ልትወጋው ትሞክራለች። በጭንቀት ውስጥ ያለው ጄክ ተመልሶ ለመዋጋትና እሷን ገፍቶ ለመጣል ችሎ እንደገና በመሮጥ ወደ መጸዳጃ ቤቱ ቢደርስም ነገር ግን ቤተሰቡንም ማግኘት አልቻለም። የገበያ ማዕከሉን ቀሪውን ሲፈልግ ጄክ ምግቡ ሁሉ የበሰበሰ መሆኑን አስተውሎ ብዙም ሳይቆይ ሴትዮዋ እንደገና ስታጠቃው ስለዚህ በወንበር መቷት ለመሸሽም ሞክሮ እሷም ወዲያውኑ በሌላ ጥቃት መንገዱን ዘግታበት ስለዚህ ጄክ በአቅራቢያው የተንጠለጠሉ አንዳንድ ኬብሎችን ይዞም በአንዳንድ ማስጌጫዎች ላይ ለማሰር እሷ ዙሪያም ጠቅልሏቸው ጥቂት ጊዜ ቢመታትም እሷ ምንም ስለማይሰማት ስለዚህ እዛው ሊተዋትም ይወስናል። ወደ ፕራንግና ሉ ስንመለስ ሱቁን ለቀው ብቻውንም እርስ በርስ መጠቃቃታቸውን ወደ ቀጠሉበት ወደ አውቶቡስ ጣቢያው ይደርሳሉ። ሁለቱ ሳይታዩ ለመሄድ ሲሞክሩ አንድ ሰው መንገዳቸውን ዘግቶባቸው ስለዚህ እሱ እንዳያያቸውም ከአውቶቡሱ ስርም ይሳባሉ። ሉ ኖርማል ሰዎች ምልክት እየሰጧቸው ያሉበትን ተሽከርካሪ አስተውላ ስለዚህ ክፍተት ጠብቀውም ለመግባትም ሮጠው ሹፌሩ አውቶቡሱ እንደሚሰራ ነገር ግን ቁልፎቹ ውጪ እንደወደቁና ማንም ሊያመጣቸው እንደማይደፍር ነግሯቸው ፕራንግ ሮጣ ወጣ ቁልፎቹን በፍጥነት ይዛ ነገር ግን ወደ አውቶቡሱ ለመመለስ ስትል ሁለት እብድ ሰዎች መልሰው ይጎትቷታል። ሉ የእናቷን እጅ ለመያዝ ሲሳናት እያለቀሰች ነገር ግን እንደ እድል ሆኖ አንድ ተሳፋሪ በመጨረሻ ወጥቶ ፕራንግን ለማዳን ሰዎቹንም ተዋግቶ ወደ ልጇ ተጣድፋ ቁልፎቹን ለሹፌሩ ሰጥታው አውቶቡሱ በመጨረሻ መሄድ ሲችል ተሳፋሪው በአመፀኞቹ ሰዎች ሲገደል ይመለከታሉ። በሚያሳዝን ሁኔታ መንገዱ በተተወ መኪኖች ስለተዘጋ አውቶቡሱ በጣም ሩቅ መሄድ አይችልም። በዚህ ፕራንግና ሉን በእግራቸው መቀጠል ነበረባቸው። ከጥቂት ቆይታ በኋላ ወደ ሆቴላቸው ደርሰው እዚያም አስክሬኖችን አግኝተው ወደ ላይ ሲሄዱ አንድ ሰው ከሴት ጋር ሲጣላና ከዚያ ወደ እነሱ ሲመጣም ይመለከታሉ። ፕራንግ የሻንጣ መጓጓዣን እንደ ጋሻ በመጠቀም አጥቂዎቹንም ገፍትራ ጥላ ሌላ ሰው ኮሪደሩ መጨረሻ ላይ ታይቶ ፕራንግን በጠርሙስ መታው። ከዚያም እሷና ሉ በመጨረሻ በክፍላቸው ውስጥ ደህንነትን አግኝተው ከመስኮት ሲመለከቱ ከተማው በሙሉ በእሳት እንደተያያዘም ያያሉ። ፕራንግ ስልኩን ለመጠቀም ብትሞክርም እሱም አይሰራም። በገበያ ማዕከሉ ውስጥ ጄክ እየተዘዋወረ ስክሪኖቹ ሁሉ እየተበላሹ መሆናቸውን አስተውሎ የሚገርመው ሴትዮዋ ከታሰረችበት እንዳመለጠችና አሁንም እሱን እየፈለገች እንደሆነ አውቆ ግድግዳው ላይ ወዳለው የደም ጎርፍ ቀርባ አልፋም ስትሄድ ስለዚህ ጄክም እሷን ለመከተል ወስኖ ይህ እንግዳ መግቢያ በቀጥታ ወደ አውቶቡስ ጣቢያው ያደረሰው ሲሆን እሱም ባዶም ይመስላል። ቀና ብሎ ሲመለከት በህንፃው አናት ላይ አንድ ግዙፍ ጋኔን በማየቱ ደንግጦ ፍጡሩ እሱን ለመፈለግ እየመጣ የረገጠውን እያንዳንዱን አውቶቡስም እያጠፋ ጄክ በከተማ ውስጥ በፍጥነት ሲሮጥ ጋኔኑም እሱን ለማሳደድ ህንፃዎችን ማፍረስ ጀምሮ ጄክ ወደ አንድ መንገድ ሲገባ መውጫ አጥቶ ህንፃዎቹ ከኋላው ስለሚፈርሱ መመለስም አይችልም። በድንገት አንድ በር ተከፍቶ ቻን ጄክን ወደ ቤተ መቅደሱ ውስጥ ይጎትተዋል።
ቻን አሁን ባሉበት ቦታ ዘሂንድራንስ ተብሎ የሚጠራ መሆኑን፣ ይህም በገነትና በሲኦል መካከል ያለ ዓለም እንደሆነ አስረድቶት መንገዳቸውን ላጡ ነፍሳት የሚሆን ቦታ ሲሆን ጄክም ለድርጊቶቹ ተጠያቂ ለመሆንም እዚያም አለ። መክ ስርዓተ አምልኮውን እንዲያጠናቅቅ በመርዳት ጄክ የሲኦልን በሮችም ከፍቷል እና አጋንንትንም ወደ ምድርም ለቋል። መክን የተቆጣጠረው ሰው የቻን አባት ዊቼንም ነበር። እሱም በጣም ኃይለኛ የሙት አስማተኛ ሲሆን ወደ ምድር ለመመለስም ፍላጎት አለው። ጄክም በሩን ስለከፈተ የመዝጋትም ኃይል እሱ ነበር። ይህም ጠባቂው ያደረገው ሲሆን እሱም በደም ጨረቃ ስር ስለተወለደና እናቱ በሂደቱ ስለሞተች ይህም የተወሰነው የእሱ ዕጣ ፈንታ እንደሆነ እየነገረውም እናያለን። ጄክ ምንም አልተረዳውምና ስለ ቤተሰቡ ብቻም እያሰበ ስለዚህ ቻን በሩን በመዝጋት ቤተሰቡን እንዲሁም መላው ዓለምን እንደሚያድንም ጠቁሞ ጋኔኑ በሚበላው እያንዳንዱ ነፍስ እየጠነከረ ስለሚሄድ መቸኮልም እንዳለባቸው ተናግሮ የመጀመሪያው እርምጃ መክን ማግኘት ሲሆን ስለዚህ ሁለቱም ፍለጋቸውን ሲጀምሩ ቻንም ስለ ታሪኩ የበለጠ ማካፈል ችሎ ዊቼን በጣም ስግብግብ መነኩሴ እንደነበር የመምህሩን ቅዱሳት መጻሕፍት ሰርቆ ስለነበር ይህም ነፍሱን ያበላሸውና አካላዊ ሰውነቱንም አጥፍቶት በጭንቀት ውስጥ ያለው ዊቼን የራሱን ልጅ በመያዝ አካል ለማግኘት ቢሞክርም ሆኖም ግን ባለቤቱ እሱን በመምታት ስርዓተ አምልኮን አቋረጠችው። በዚህም የዊቼን ነፍስ ከዚህ ዓለምም ተባሯል። ያልተሳካው የአባቱ ሙከራም ቻን የነፍስን ኃይል ስለመጠቀምና በእውነታዎች መካከል ስለመጓዝም ብዙ እውቀትም ሰጥቶታል። ጄክ በህንፃው ጣሪያ ላይ ያለች አንዲት ሴት በጋኔን ልትጠቃ ስትል ሲያይ ታሪኩ ተቋርጦ ቻን ጊዜ እንደሌላቸው ቢናገርም ነገር ግን ጄክ እሷን ለማገዝም ሮጦ ቻን እሱን ለመከተል ሲሞክር እሱም በጋኔን ታግዶ ጄክ ወደ ጣሪያው ከመድረሱ በፊት የብረት መቆለፊያ ይዞ በዚያም በርካታ አጋንንትን ያገኘ ሲሆን በፈጣን እንቅስቃሴዎች አንዱን በአንዱ በመምታት ጥሏቸው ከዚያም ጄክ ሴትዮዋን ሲመረምር እሷም ከገበያ ማዕከሉ ተጎጂዎች አንዷ መሆኗን ተገንዝቦ የሆነውን ስታስታውስም እያለቀሰች ከቀድሞ ፍቅረኛዋ ጋር ባለማውራቷም ትቆጫለች። ከቅርብ ጓደኛው ጋርም እንደማገጠችበትም አምና ይህም ነፍሷ በዚህ ቦታ ውስጥ ያለችበትን ምክንያትም ያስረዳል። በዚህ ጊዜ ግዙፉ ጋኔን በአቅራቢያው ታይቶ ህንፃውን ማፍረስ ጀምሮ ጄክ ልጅቱን እየጎተተ ቢሮጥም በሚያሳዝን ሁኔታ ጋኔኑ ይዞም ይበላታል። ጋኔኑ ከሄደ በኋላ ጄክ ከቻን ጋር ተገናኝቶ ልጅቷ እንደሞተች አታውቅም ነበር ብሎ ጠቁሞ የገበያ ማዕከሉ ፍንዳታ ትልቅ እንደነበር በማስታወስ እሱም እዛ እንደሞተ ሲደመድም ቻንም ልክ እንደሆነ አረጋግጦለት ጄክ ስለ ቤተሰቡ ሲያስብ ልቡ ተሰብሮ ቻን ስራውን ከቤተሰቡ በላይ ስለመረጠ የጠፋች ነፍስ እንደሆነ አስረድቶት ሆኖም ገና አላበቃም። ጄክ ሌላ አካል ከተጠቀመ ወደ ምድርም ሊመለስ ይችላል ብሎት ጄክ እና ቻን ከተማውን ማቋረጣቸውን ሲቀጥሉ ክንፍ ያለው ጋኔንም ሲከተላቸው አይተው ወደ አንድ ህንጻም ሮጠው ተጨማሪ አጋንንትም እዚያ ያገኙ ሲሆን አሳዳጃቸውም ከኋላቸው አርፎ አጋንንቱ ሲያጠቋቸው ቻን በበትሩና በሚያስደንቅ የትግል ችሎታው ተዋግቷቸው ይህም እንዳይከተሉት ለማድረግም እንዲፈሩም አድርጎ ጄክ እና ቻን በፍጥነት ወደ ላይ ሮጠው ቲያትር ቤት ቢገቡም እሱም በአጋንንት የተሞላ ነበር። ቻን መግቢያ ወይም ፖርታል ሊከፍት በሚችልበት እስክሪኑ ፊት ለፊት ወዳለ አንድ የተወሰነ ቦታ ለመድረስ በፍጥነትም ሄደው በአንድ ሰከንድ ውስጥ ሁለቱ ወደ አካላዊ ዓለም መድረስ የቻሉ ሲሆን እዚያም አጋንንቱ ያለ አካል ሊከተሏቸውም አይችሉም። ጄክ መስታወቱን ተመልክቶ የአራት ሙት አካል ውስጥም እንደገባ ተገንዝቦ ቻን ልዩ ጥይቶችን የሚያወጣ ጥንታዊ ሽጉጥና ልዩ ቢላዋ የሰጠው ሲሆን እነዚህ ሁለቱ መክን ሊገድሉ የሚችሉት ብቸኛ መሳሪያዎችም ናቸው። ይህ በእንዲህ እንዳለ መክ የጄክን አካል ይዞ ፕራንግ ወዳለችበት የሆቴል ክፍል ለመግባት ተጠቅሞበት ቤተሰቡ ስለ እሱ ቢጨነቅም ነገር ግን መክ ከእነሱ ጋር እንዴት መነጋገር እንዳለበትም አያውቅምና በመስታወት ውስጥ ያለውን እውነተኛ ቅርጹን ማየቱን ቀጥሎ ሉ ብዙ ጥያቄዎችን ስትጠይቀው ስለዚህ መክ ከገበያ ማዕከሉ የተቃጠለውን አሻንጉሊት አውጥቶ በድንገት የክፍሉ ስልክ ጮሆ መክ በደስታ ጥሪውን ተቀብሎ ማስታወሻዎችንም እየያዘም አይተ ነው ቻንና ጄክ ወደ ክፍሉ ሲገቡ መክና ቤተሰቡ ሄደው አሻንጉሊቱ ብቻ ነው የሚቀረው። ቻን ከመክ የተረፈውን ማስታወሻ ከስልኩ አጠገብ አግኝቶ ጄክም ሉ ለእርዳታ ስትጮህ ሰምቷት ከመስኮት ሲመለከት በመዋኛ ገንዳው አጠገብም ተመልክቷት ስለዚህ ወዲያውኑ ከሆቴሉም ይሮጣል። ፕራንግና ሉ እንደ አራት ስለሚያዩትም እሱን ፈርተውት ይህም ትኩረቱን በመከፋፈል መክ ከኋላው ጄክን በመምታት እንዲጥለው አስችሎት
ከዚያም መክ ጄክን ይዞ ህይወቱንና ቤተሰቡን እንዴት እንደሚሰርቅ በመንገር እንዲሁም ስራውን ከሚወዳቸው በላይም ስለመረጠ መጥፎ አባትና ባል ብሎ ጠርቶት ጄክ መክን እንዲበሳጭ ለማድረግ ለመሳደብ ሞክሮ መክ እንደተንቀሳቀሰ ጄክ ተንከባሎ ከመንገዱ ወጥቶ በመካከላቸውም ውጊያ ተጀምሮ ሁለቱ ሰዎች ደጋግመው እርስ በርስ እየተደባደቡ ይረጋገጣሉ። ጄክ ልዩ ሽጉጥም ለመጠቀም ሲሞክር መክ በፍጥነት ሸውዶት ሁለቱም ወደ መዋኛ ገንዳ ውስጥ ወድቀው ውጊያው በውሃ ውስጥ ቀጥሎ ጄክ ልዩ ቢላውን ቢያወጣም ነገር ግን መክን ሊወጋው ሲልም ፕራንግ የአስማት ሽጉጡን ወደ እነርሱ በመጠቆም እንዲያቆሙ ትጠይቃቸዋለች። ሁለቱ ወንዶች እውነተኛው ጄክ እነርሱ እንደሆኑ ቢናገሩም ፕራንግ ምን ማድረግ እንዳለባትም አታውቅም። ሉ ሁል ጊዜ ከአባቷ ጋር ቃል ለመግባት የምትጋራው ምልክት ስትጠይቃቸው ይህም ጄክ የአራት አካልን በመጠቀም አሳይቷት ፕራንግ ሽጉጡን በዚያን ጊዜ ብተኩስም በሚያሳዝን ሁኔታ እውነተኛውን ጄክ መታው። ይህም ነፍሱ ወደ መከራው እንዲመለስ አድርጎት እዚያም ጋኔን ሲነክሰውም እናያለን። በእውነተኛው ዓለም መክ የጄክን አካል መጠቀሙን ቀጥሎ ሽጉጡን ከፕራንግ ሲወስድ ሉ ግን ይህ እውነተኛ አባቷ እንዳልሆነ እየተናገረች በድንገት የደም መግቢያ ወይም ፖርታል በግድግዳው ላይ ታይቶ መክ እንዲከተሉት ነግሯቸው በመከራው ዓለም ውስጥ የጄክ ነፍስን ቻን ታድጓት። እሱም አሁን መክ በሆቴሉ ክፍል ውስጥ የተወውን ማስታወሻም ይዞ ነበር ዊቼን ጋር ግንኙነት እንደነበረው እሱ የሲኦል በሮች ስርዓተ አምልኮ ቦታን እንዴት ማግኘት እንደሚቻል መመሪያዎችን እንደሰጠው ታውቆ ሁለቱ እነዚህ መመሪያዎችን ተከትለው በጫካ ውስጥ የተተወ ቤት ያገኙ ሲሆን እዚያም የሲኦል በርን ለመለየት ትልቅ እሳትም ይነዳል። በእውነተኛው ዓለም መክ ፕራንግንና ሉን ወደዚያ ቦታ አምጥቷቸው በዚያም በአጋንንት የተያዙ የአምልኮት ሰዎችና ዊቼን ጭንብል ለብሶም አግኝቶት ትልቁ ጋኔን አሁንም በአካባቢው ስላለ ጄክና ቻን ትክክለኛውን ቦታ እስኪያገኙ ድረስ በጥንቃቄ ተንቀሳቅሰው ቻንም አዲስ መግቢያ ከፍቶ ዊቼን የሉን አካል ከበሩ ላይ እንዲንሳፈፍ አድርጎ እሱን አምላክ የሚያደርገውን ስርዓተ አምልኮ ለመጨረስ ሊገላት ሲዘጋጅ ነገር ግን በጄክ ይቋረጥና የአምልኮ ሰዎችም ጄክን ሲያጠቁም ውጊያ ጀምሮም እሱም አስደናቂ የትግል ችሎታዎቹንና ልዩ ቢላውን በመጠቀም አንድ በአንድ ተዋግቷቸው ሁሉንም ገድሎ መክ ውጊያውን በመቀላቀል በልዩ ሽጉጥ ጄክን ለመምታት እየሞከረ አይተን ነገር ግን ጥቂት ድብደባዎችን ከተለዋወጡ በኋላ እሱም መሳሪያውን አስጥሎት መጣላታቸውን ሲቀጥሉ ፕራንግ የያዛትን ሰው መታው ነፃ ልትወጣ ችላ ከዚያም ሽጉጡን ይዛ ሉን ከመውጋት ለማስቆም የዊቼንን እጅ ተኩሳ መምታት ብትችልም ነገር ግን አንድ ሰው በድንገት ገጥሞ ጥሏት ታጋዩዋ ፕራንክ ቢላዋ ከመሬት ላይ አንስታም ገድላው ጄክም የራሱን ቢላዋ ሊይዛት ወደ ተዘጋጀ ሁለተኛው ሰው ላይ ወርውሮ መክም ቢላዋ ይዞ ስለነበር ጄክም መምታቱን ቢቀጥልም ነገር ግን ፕራንክ ሽጉጡን ወደ ባሏ ልካለት ይህም ጄክ በመጨረሻ መክ ላይ ለመተኮስም እድል ይሰጠዋል። ነፍሱ ወዲያውኑ ወደ መከራው ዓለም ተልካ በዚያም ግዙፉ ጋኔን ወዲያውኑ ሲበላው አይተን ከዚያ በኋላ ቻን በዊቼን ፊት ታይቶ ትኩረቱን ሲከፋፍለው ስለዚህ ጄክ ከኋላው ሊወጋው ችሎ ዊቼን ከመሞቱ በፊት በሩን ለመዝጋት ጄክ በዛ ማለፍ እንዳለበት ይገልጻል። ቻን ሌላ መንገድ ለማግኘት ተስፋ አድርጎ እንደነበር ነገር ግን እንደሌለ አስረድቶት እጣ ፈንታውን ተቀብሎ ጄክ ቤተሰቡን ለመሰናበት ሄዶ ከዚህ በፊት ለነሱ ባለመኖሩ ይቅርታም ይጠይቃቸዋል። ወደ እሳታማው በር ከመሄዱ በፊት ለመጨረሻ ጊዜ አቅፏቸውም በሩ ወዲያውኑ ወደ ሲኦል አጓጉዞት ጄክ በሌላኛው በኩል ወደ በሩ ሲደርስ አካሉ የተቃጠለ ሲሆን ይህም የሲኦልን በር ውጤታማ በሆነ መንገድ ዘግቶት አካላዊው ዓለም ወደ መደበኛው ሁኔታ መመለስ ችሎ ፕራንግሉን ወደ አያቷ ቤትም ትወስዳታለች። ከተወሰነ ጊዜ በኋላ አንድ ሚስጥራዊ ሴት በሩ ላይ ኃይሏን ስትጠቀምም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ